አንዳንድ ሰዎች የሰውን ውድቀት ባትመኙ በቃ የሰውን አለ አይደለ ክፋት ባትመኙ ማንም እናንተ ጋር በህይወታችሁ በማንም ሰው ህይወት የማንም ሰው ኃላፊነት አይወስድም ምንም ማድረግ አይችልም እና ሰው አንዳንድ ህይወቱን ሲኖር አስተያየት መስጠት ችግር የለውም አስተያየት እንደዚህ ነው ግን ጥላቻ ደግሞ በጣም ከባድ ነው ጥላቻ አብሶም ደግሞ ሴት ላይ ሴት አሁን ሄሉ ጋር በጣም ማየው አንዳንድ ነገሮች ስላሉ ነውና እኔ እንደ ወንድም እንደ ልጃችሁ እንደ ወንድማችሁ እዩኝና ይሄን ነገር ብታስተውሉ አንዳንድ ሰዎች አይ ቲንክ ይገባችኋል እነማን እንደሆናችሁ ወንድማችን በመጀመሪያው እናመሰግናለን እና የሄለው ቤተሰቦች እንኳን ደስ አላችሁ። ደስታው እንደቀጠለ ነው እና ወንድማችንም ለአንዳንድ እህቶች ቅሬታውንም አቅርቧል እና እኔ ራሱ አንዳንድ ዞር ስል አያቸዋለሁ እና አንዳንዶች አሉ እና መልካም ምኞት ከመግለጽ ባሻገር ክፉ ነገር ከአንደበታቸው የምታወጡት እና ሰው ይገናኛል ካልሆንም ደግሞ ይለያያል። በቃ እዚህ ጋር በእነሱ ጫማ ኑረን ህይወትን አላየንም እና አንዳንድ እህቶች ሄሉ ላይ በጣም አስቀያሚ ነገር ስታወሩ ምናምን ሰማለሁ እና አንድ ከዚህ ድርጊት ብትቆጠቡ ብሎ እየተማጸነ መጥተዋል አሚ ትልቅ ሰው እና እናንተም ደግሞ እንደዛ የምታደርጉት እህቶች ብትቆጠቡ ያው መልካም ምኞታችሁ ብቻ ከአንደበታችሁ እንድታወጡ የኔም ምኞቴ ነው የሁሉም ሰው ምኞት ነው እና መጥፎ ነገር ባለመናገር ባለመቆጣት ባለማውራት እንድትቆጠቡ ተማጽኗል አሚ ወንድማችን እውነት በእውነቱ እናከብራለን እንላለን እና የዛሬን ቪዲዮ እንዴት አያችሁ? ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋር ስራው ጥግረራው ሁሉ መልካም ነው። መልካም ምሽት ይሁንላችሁ። አሁን ምሽት ላይ ነኝ እና ስራ ላይም ካላችሁ መልካም የስራ ቀን ይሁንላችሁ፣ ምሽት የሚሆንላችሁ የኔ ውዶች የኔ ማሮች ውድድ ነው ማደርጋችሁ። እኔ ማበረታቱን ሼር፣ ሰብስክራይብ፣ ላይክ በማድረግ እና ወደ ቪዲዮ ሲመለስ እውነት ዛሬ በጣም ትልቅ እኔ የልቤን ነው የተናገረ እግዚአብሔርን። ለምን እኔ አንዳንዴ አያቸዋለሁ አንዳንድ እህቶች በማያገባቸው በቃ ገብቶ እንዲህ በቃ ሚያበኩት እና እንትን የሚሉት አስተያየት መስጠት። አዎ እሱም ብለዋል አስተያየት መስጠት። አዎ በዚህ ቢሆን ምክር ደስ ይላል እውነት። እና ደግሞ ሰው ህይወት ላይ ገብቶ ይሄ ነው እከሌ ያብ እንደዚህ እንዳልክ ሄሉ በዚህ ፍለጣው ቁረጣው በኢየሱስ በጣም ነው የሚያስጠላ እግዚአብሔርን። እና ለእናንተም ጥሩ አይደለም። ሚዲያ ነው እዚህ ጋር ይቀመጣል ሁሉም እንትን ማለት ነው እና ጥሩ አይደለም። እዚህ ጋር ህይወትን የምትመራ ራሷና ራሷ ብቻ ነች። የሄሉን ህይወት ለራሷ ነው መተው ያለብን እና አስተያየትም መስጠት ካለብን አስተያየትም በኮመንትም በምንም ምክርም ካለ ምክርም መስጠት ይቻላል። ግን በዚህ ልክ በጣም አያቸዋለሁ እውነት አልናገርም ግን በዚህ ልክ በጣም ጥላቻ ያለባቸው ያደረባቸው በቃ ሌላ ችግር አስመስላቸው እንደምትሉት እዚህ ጋር ተዋደዱ ተፋቀሩ በቃ አሎን ሲል ተለያዩ። በቃ የእነሱን ውስጣቸውን እግዚአብሔር ነው የሚያውቀው እና ለምን እንደዚህ እንትን እንደምትሉ አላቅም። ደግሞ ያለውን ደግሞ መቀበል ነው፣ ደስታዋን አብሮ መጋራት ነው ከኛ የምጠበቅብን እና ደግሞ ጥሩ ነገር መመኘት መልካም ምኞት መግለጽ ከቻልን ማለት ነው። ካልቻልን ደግሞ ዝም ማለት እንደው ማንን ጎዳ እንደው ዝም ብንልሳ እና እላለውኝ እኔንም ትክክል ነሽ ትክክል አይደለሽም ብላችሁ ማስተያየት መስጠት ትችላላችሁ ግን የምር እኔ የተሰማኝን ነው የተናገርኩት እና እኔ አያቸዋለሁ በጣም ብዙ እና በቃ ገብታችሁ በቃ እንደዚህ በቃ የምትፈተፍቱት አላችሁ እና ህይወት ነው እዚህ ጋር እና በቃ የመጣውን ደግሞ በደስታ የእሷን ደስታ ተጋርተን መልካም ምኞት ብንገልጽ ጥሩ አይመስላችሁም ወይ ቤተሰብ? እና እንዴት አያችሁ? እና ያምን ንግግር እውነት ከልቤ በቃ እውነት የልቤን ነው ያወራ። በቃ እንዴ ማስበውን ነው ያወራ። እኔ አላወራም ብዙ ጊዜ
በቃ ማስበውን ነው ያወራ እና በጣም ወንድማችን በጣም እናመሰግናለን። እውነት ትልቅ ሰው ነህ። ደስታው እንደቀጠለ ነው ቤተሰብ እና ናቲ ወንድማችንም ፍቅሩ ቀንሶብኛል። ሄሉ ፍቅር እየቀነሰችብኝ ነው። እኔ ጋር ደግሞ በጣም በስቷል። ኦቨር እየሆነ ነው። ከዚህ በፊት ቁርስ ትመጣለች ምን እያሰብኩ ነው ሳላስብ ትመጣ ነበረ እና አሁን ትንሽ ቀንሶብኛል። ምከሯት እየለ እኛን መክራት አለን እንዴ? እናንተም ኮሜንቱን አጥለቅልቁ። ፍቅር በጭራሽ እንዳትቀንሽ፣ እንደውም በስቶ ማየት ነው እንጂ የምንፈልገው እንዳትቀንሽበት እና በቀጣይ ቪዲዮ ደግሞ ፏ ፈንደቅ ብላችሁ እንደምትመጡ አልጠራጠርም። የሽማግሌውን ጉዳይም በቅርቡ መቼ ነው አንልም። በቅርቡ ነገ ዛሬ ቪዲዮ ሰርታችሁ እንድናይ መልካም ምኞታችን ነው እና እናንተም ደግሞ መልካም ምኞታችሁን ግለጹላችሁ። ጥሩ ነገር ከአንደበታችሁ ተመኙ እና ደስ ይላል እግዚአብሔርን እና ሰው ተደስቶ የሚጠላ ሰው አለ። ሰይጣን ብቻ ነው የሰው ደስታ የሚያስጠላው እና በጣም ደስ ይላል። ሰው ስደሰት ደስ ይላል እና ሰው ስደሰት ደግሞ እናንተም ተደሰቱ። መልካም ምኞታችሁን ከቻላችሁ ግለጹላችሁ እና ክፉ ነገር ከአንደበታችሁ አይውጣ። አስተያየት ምን እያላችሁ የሰው ቅስም የሰው ሕይወት አትፈትፍቱ እላችኋለሁ። ካጠፋው ደግሞ ይቅርታ፣ እኔንም ተቆጡኝ፣ እኔ ችግር የለውም የምር እኔም ብትቆጡኝ እና ቪዲዮ ላይ አስተያየት ካለ አስተያየት መስጠት ትችላላችሁ። አነጋገሬ ትንሽ ያልተመቻችሁ ነገር ካለ ኮመንት ሴክሽን ላይ ኮመንት አድርጉልኝ፣ እመልሳለሁ እና እኔ ምከሩኝ፣ አበረታቱኝ፣ ሼር አርጉላ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የሄሉ ፋሚሊዎች የምር ቅመም ናችሁ የኔ ውዶች፣ የኔ ማሮች፣ እወዳቸዋለሁ እና አስተያየትም ካለ አስቀምጡልኝ እና አስተያየትም ለሄሉም አስተያየት መስጠት ይቻላል። የምር ምክር ይቻላል እና ያጠፋችሁ ልጅ ነች። ያልጠፋችሁ ነገርም ካለ የበፊት ህይወትን እያወጣችሁ እንትን እያላችሁ እንትን አትበሉ፣ ቅስሟን አትስበሩ እና በተለይ ሴቶች ብለዋል እና እውነት ነው የምር እና ያስጠላል። እርስ በራሳችን ደግሞ የምር እንትን ስንል ነው ደስ የሚለን፣ ስንከባበር በቃ መልካም ምኞት ስንገላለጽ፣ ከቻለን ዝም ማለት እንጂ እከሌ ብለን ባናወራ ደስ ይለኛል። እና እናንተ የምትሰሩትን ቪዲዮ ሁላ ናቲ ጋር ራሱ እየደረሰው ነው። እሱ ራሱ አወራ እና አንዳንድ እህቶችን እያየሁት ነው እና ከቻላችሁ ዝም በሉ፣ ካልቻላችሁ ደግሞ መልካም ምኞት ግለጹ እና ሳይት ኮመንትም ካለ አድርጎ፣ ምክርም ካለ ምከሩ እና በዚህ ልክ ጥላቻን ባትሰሩ፣ በጥላቻ ቪዲዮ ባትመጡ በሄሉ በኩል ጥሩ ነው እና ማንም የማንንም ህይወት አይኖርም ብሎ ከልብ በመከፋት አስተላልፈውናል። እኛም ደግሞ እንደዚህ የምታደርጉት እህቶች አላችሁ በእርግጥ አይቻለሁ እና ተቆጠቡ እላችኋለሁ እና የእሷን ህይወት ለራሷን ተዋት እና መልካም ምኞትን ከቻልን መልካም ምኞት፣ ካልቻልን ደግሞ ዝም ማለት ነው እና ከኛ የሚጠበቅብን ባንደርስባቸው ጥሩ ነው። ደስታዋንም እንድታጣጥም በቃ ደስ አይልም ታውቃላችሁ እና ናቲም ቀር ብሎታል። ሁሉም በዙሪያ ያሉ ሰዎች ቀር ብሏቸዋል። ቪዲዮአችሁ የምትሰሩት ቪዲዮ እየደረሳቸው ነው እና ደስ አይልም የምር እና ይሄ ነው። ሰላም ሁኑ። መልካም ምሽት ይሆንላችሁ የኔ ወዶች። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ።